ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። አርሰናል እና ኒውካስል ዩናይትድ በብሩኖ ጊማሬሽ ዝውውር ላይ ተስማምተዋል የሚል መረጃ ለኪፕ ይዞ ወጥቷል። 90 ሚሊዮን ዩሮ ነው የዝውውሩ ዋጋ። ኦሎምፒክ ሊዮንም ከዚህ ተጫዋች ሽያጭ ከፍተኛ ድርሻ ያገኛል ይላል ዘገባው። አርሰናል ለብራዚላዊው አማካይ ለብሩኖ ጊማሬሽ ያቀረበውን 90 ሚሊዮን ዩሮ ተቀብሎታል። ለኒውካስል ዩናይትድ ይሄ ያለ ቦነስ ወይም ደግሞ ያለ አዶንስ የሚሰጥ ነው። 90 ሚሊዮን ዩሮ ወይም ደግሞ 77 ሚሊዮን ፓውንድ አካባቢ ነው ገንዘቡ። ዝውውሩን ሙሉ በሙሉ ለማጠናቀቅ አሁን የሚቀሩት ጥቂት ዝርዝር ጉዳዮችን ማስተካከል ብቻ ነው ብለዋል። የብሩኖ ጊማሬሽ ወደ አርሰናል የመዘዋወር ሂደት የመጨረሻ ምዕራፍ ላይ እንደደረሰም ነው የሌኪፕ መረጃ የሚያሳየው። በርካታ ሳምንታት የወሰደ ዝውውር ነው። 28 ዓመቱ ላይ ይገኛል። ብራዚላዊው አርቴታ ጋር መነጋገሩን የሚያሳዩ መረጃዎችም እየወጡ ይገኛሉ። ምናልባት ሲፈርም እስከ 2031 ድረስ ነው እንደ ሌኪፕ መረጃ ከሆነ። አርሰናሎች 100 ሚሊዮን ዩሮ ገደማ ማውጣት አለባቸው የሚለውን ጥያቄ ለኒውካስል ዩናይትድ ላለመክፈል ብዙ ሳምንታትን ወስደዋል። መጀመሪያ አካባቢ 80 ሚሊዮን ዩሮ ቀጥሎ መጀመሪያ 70 ሚሊዮን ዩሮ ቀጥሎ 80 ሚሊዮን ዩሮ ጥያቄዎችን አቅርበው ውድቅ ተደርጎባቸው ነበረ። በመጨረሻ ግን 90 ሚሊዮን ዩሮ አዲስ ጥያቄ በኒውካስል ዩናይትዶች ተቀባይነትን አግኝቷል። ግን ደግሞ ቀጣይ እነዚህ ሁለት ክለቦች የሚነጋገሯቸው ጉዳዮች ይኖራሉ ብለዋል። ይሄ መደበኛ ቀጥታ ፊክስድ ፕራይስ ነው 90 ሚሊዮን ዩሮ ወይም ደግሞ 77 ሚሊዮን ፓውንድ። አርሰናሎች ካሰቡት በላይ በተወሰነ መልኩ ከፍ ብለዋል። ነገር ግን የተጫዋቹን ተጽዕኖ በቀጣይ በአርሰናል ቤት ውስጥ ሊፈጥር የሚችለውን እና አርሰናል የሚፈልገውን ያንን አንድ ደረጃ መሻገርን ማምጣት የሚያስችል ድንቅ ብቃት ያለው ተጫዋች ነው እና ይህንን ለመክፈል መስማማቱ አርሰናል ትክክለኛ ነገር ነው ብዬ ነው የማስበውም። ከዚህ በተጨማሪ ውይይት የሚደረግባቸው ነገሮች አሉ። ቦነስን በተመለከተ የወኪሎችንም ኮሚሽን በተመለከተ እንደዚሁ ይደረጋል የሚል መረጃ ነው ለኪፕ ይዞ የወጣው። በቀጣይ ቀናት እነዚህ ሁሉ የሚሳኩ ከሆነ በካርሎ አንቼሎቲ ስር የቡድኑ ምሰሶ የሆነው ብራዚላዊ ኢንተርናሽናል ወደ አርሰናል ያመራል ማለት ነው። ዋው የብራዚል ብሔራዊ ቡድን ምሰሶ ልንለው የምንችለው አይነት ተጫዋች ነው። እስካሁን ድረስ 48 ጨዋታዎችን አድርጓል። ለብራዚል 3 ጎሎችን አስቆጥሯል። በዓለም ዋንጫው ላይም ሁሉም ጨዋታዎች ላይ በቋሚነት የጀመረ ተጫዋች እንደሆነ ይታወቃል። ይህንን ተጫዋች ሚኬል አርቴታም ሲመኘው ስለነበረ በጣም ትልቅ ዝውውር ይሆናል። ኦሎምፒክ ሊዮንም 8 ሚሊዮን ዩሮ ከዚህ ተጫዋች ሽያጭ ያገኛል። በጣም አሪፍ ዝውውር የሚሆንበት እድል ከፍተኛ ነው። አሁን ከኒውካስል ዩናይትድ ጋር የ2 ዓመታት ውል ብቻ የቀሩ ተጫዋች ነው። በፕሪሚየር ሊጉ አስደናቂ አቋም አሳይቷል። 31 ጎሎችን አስቆጥሯል 2022 ላይ ከኦሎምፒክ ሊዮን ከፈረመ በኋላ። ይሄ በጣም አስደናቂ ቁጥር ነው። በዛው ልክ ከ30 በላይ ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ብዙዎች የመከላከል ብቃቱ ላይ ትኩረት ቢያደርጉም የማጥቃት ቁጥሮቹም እጅግ በጣም የሚያስደንቁ ናቸውና ከሌላኛው የአርሰናል ተጫዋች ከዴክላን ራይስ ጋር የሚፈጥረው ጥምረት ይጠበቃል። አርሰናል አሁንም ጥሩ አማካዮች አሉት፣ ግን ደግሞ የብሩኖ ጊማሬሽ መምጣት ይበልጥ ጥራቱን ከፍ የሚያደርገው ይሆናል። እዚህ ላይ ብዙ ንግግር ብዙ ጥርጥር ያለ አይመስለኝም እና የሁለቱ አማካዮች ከፕሪሚየር ሊጉ አማካዮች ምርጡ ሊሆን የሚችልበት እድል ከፍተኛ ነው። ያለፉትን 3 ዓመታት ብቻ ከተመለከትን ዴክላን ራይስ በአርሰናል ቤት ውስጥ ያመጣው ተጽዕኖ እጅግ በጣም ከፍተኛ ነው። በመጨረሻም በዋንጫ ተደምድሟል። አምና የእንግሊዝ ፕሪሚየር ሊግ ዋንጫን አርሰናል ስላሸነፈ አሁን ደግሞ በታሪኩ አሸንፎት የማያውቀውን የአውሮፓ ቻምፒየንስ ሊግን የማሸነፍ እቅድ ነው ያለው ክለቡ። እንደ ጊማሬሽ አይነት ተጫዋቾች ያስፈልጉታል እና ያንን መስጠት የሚችል አቅም አለው። ይህንን ያለው ሌኪፕ ነው። አርሰናልና ኒውካስል በ90 ሚሊዮን ዩሮ ወይም በ77 ሚሊዮን ፓውንድ ፊክስድ ፕራይስ ተስማምተዋል። ቀጣይ ቦነሶችና የተለያዩ ጥቃቅን ዝርዝር ጉዳዮች ናቸው የሚቀሩት ብለዋል። ከዝውውሩ ደግሞ 8 ሚሊዮን ዩሮ ኦሎምፒክ ሊዮን ያገኛል። ስካይ ስፖርት ደግሞ በኬት ዳውኒ አማካኝነት ኒውካስል ጊማሬሽ በስፔን ከሚገኘው ስብስብ ጋር ይቀላቀላል ብሎ እየጠበቀ እንደሆነ መረጃ ይዞ ወጥቷል። ለቅድመ ውድድር ዝግጅት ወደ ስፔን ካምፕ ማምራት ይጠበቅበታል። ዛሬ ወይም ደግሞ እሁድ ዕለት መቀላቀል ያለበት እሱ እሁድ መቀላቀልን መርጧል። ምክንያቱም ወደ አርሰናል የሚያደርገው ዝውውር እንዲፈጸም ስለሚፈልግ አርሰናል አሁን የመጨረሻውን ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ስለሆኑ፣ ነገር ግን በትልልቆቹ በዝውውር ላይ ታማኝ በሆኑት ደግሞ ይበልጥ ብዙ በሚሰሩት በነዛ አትሌቲክ
ዴቪድ ኦርነስቲንም ሆነ በተለይ ከአርሰናል ጋር ጥብቅ ግንኙነት ያለው ማክ ኒኮላስ የዛ አትሌቲኩ እርሱም የሚያወጣው መረጃ ይበልጥ ታማኝ ነው። እንደዚሁም ፋብሪዚዮ ሮማኖ በተመሳሳይ። እነዚህ ደግሞ ትልልቆቹ ጋዜጠኞች ይህንን መረጃ የሚዘግቡት ከሆነ ለአርሰናል ደጋፊዎች ይበልጥ እንዲተማመኑ የሚያደርግ ነው። አሁን ግን የተወሰነ ጥርጣሬ ይኖራል። ሌኪፕ ይህንን መረጃ ይዞ በእርግጥ ወጥቷል። ከአርሰናል በኩል አሁንም ተጫዋቹ ወደ ልምምድ እንዳይሄድ የኒውካስሉ አምበል በቀጥታ በሚቀጥለው ሳምንት ስኮትላንድ ላይ እንዲቀላቀል ፍላጎት አላቸው። ግን ደግሞ ኒውካስሎች እየጠበቁት ነው የሚገኙት። ወደ ኒውካስል ማሰልጠኛ ልምምድ መመለስ አለበት የሚል አቋም አላቸው። እሱም ይህንን ገፍቶ አልመጣም የሚል አይመስልም። ወደዛ ሄዶ ግን የአርሰናልን ዝውውር የሚጠብቅበት እድል ሰፊ መሆኑን የሚያሳዩ መረጃዎች ወጥተዋል። ስለዚህ ወደ ላማንጋ ያመራል ማለት ነው። ከዛም አዲስ አሰልጣኝ ይሆናል ተብሎ ከሚጠበቀው ማቲያስ ያስለ ጋር ይነጋገራል። ኤዲሃው ብሩኖ ጊማሬሽ በጣም ወዳጅ ነበሩ። ግን ደግሞ አሁን ኤዲሃው ከኒውካስል ዩናይትድ ጋር ስለተለያዩ ይህ ማቲያስ ያስለ ጀርመናዊ አሰልጣኝ ወደ ኒውካስል ወደ ሴንት ጄምስ ፓርክ እንደሚያመራ ይጠበቃልና የሳውዲ ስኬቱን ምናልባት ወደ ኒውካስል ዩናይትድ ያመጣል የሚል ግምት ነው ያለው። ከሌሎች ተጫዋቾች ጋር ይነጋገራል። አንደኛው የሚያነጋግረው ተጫዋች ብሩኖ ጊማሬሽ እንደሚሆን ይጠበቃል። ስለዚህ ወደዛ ማምራቱ የሚቀር አይመስልም። እስከዛ እስከ እሁድ ድረስ ሌኪፕ እንዳለው ነገሮች ተስማምቶ ቢሆን እንኳን ወደ ልምምድ ማዕከል ወደ ስፔን ሄዶ ከቡድን ስብስቡ ጋር መቀላቀሉ የሚቀር አይመስልም። ቪኒሲየስ ጁኒየርንም በተመለከተ የሚገርሙ መረጃዎች እየወጡ ነው። ማርካ በተለይ ሪያል ማድሪድ ለቪኒሲየስ ጁኒየር የመጨረሻ የሚለውን ጥያቄ የውል ማራዘሚያ ለማቅረብ ተዘጋጅቷል የሚል መረጃ ይዞ ወጥቷል። ወይ ተቀበል ወይም ደግሞ ተወው የሚል አቋም ያለውን ጥያቄ ነው ሪያል ማድሪድ ለቪኒሲየስ ጁኒየር ለማቅረብ የተዘጋጀው። ለተጫዋቹ ቅርብ ለሆኑ አካላት ክለቡ አሳውቋል ተብሏል። የመጨረሻ የሚባለውን የውል ማደሻ ውል ጥያቄ ነው የሚያቀርብለት። ወይ በዚህ ውል ላይ ይስማማል፣ ይፈርማል፣ አሊያም ደግሞ ክለቡ በዚህ ክረምት ተጫዋቹን ለመሸጥ ይገደዳል ማለት ነው። ምክንያቱም 1 ዓመት ብቻ ነው ውሉ ላይ እየቀረው። ላለፉት ወራት ምንም አይነት መሻሻል ሳያሳይ ቆይቷል። ይህ ድርድር በሪያል ማድሪድ እና በቪኒ ጁኒየር መካከል እየተደረገ ያለው ድርድር ሁለቱም ወገኖች እስካሁን ድረስ እጅ አልሰጡም። ቪኒም ከፍተኛ የሆነ የደሞዝ ጭማሪ ይፈልጋል። ሪያል ማድሪድም አሁን ከምናቀርበው ውጭ ተጨማሪ ልንሰጥ አንችልም የሚል አቋም አለው። ስለዚህ የቪኒሲየስን ወደፊት ቆይታ ሪያል ማድሪድ ላይ የሚኖረውን ተጽዕኖ በተመለከተ ወሳኝ ቀናት እየመጡ ይመስላሉ። ማርካ ለሪያል ማድሪድ ቅርብ የሆነ የመረጃ ምንጭ ነውና ይህንን መረጃ ይዞ ወጥቷል። በተለይም ደግሞ አርሰናል እዚህ ዝውውር ውስጥ መግባቱ ተጽዕኖ እንዳለውም ማድሪድ በቃ ከዚህ በኋላ ልንጠብቅ አይገባም፣ አሁን ነው መሸጥ ያለብን የሚል ውሳኔ እንዲወስን እንዳደረገው። ምናልባት እንደዚህ አይነት ትልልቅ ዝውውሮች ላይ ሌሎች ክለቦች ባይገቡ ያው ውድድሩም ጀምሮ እንስማማለን የሚል ምናልባት የተወሰነ ያክል ተስፋ ሊኖር ይችላል። አሁን ግን ከፍ ያለ ገንዘብ ይዞ አርሰናል ለተጫዋቹም ለሪያል ማድሪድም ለመክፈል ስለተዘጋጀ በዚህ ምክንያት ተጽዕኖ ይኖረዋል። ማርካ ይሄንን አውቅ ያለው ብለዋል። ክለቡ ለተጫዋቹ ወኪሎች እና ቅርብ ሰዎች የመጨረሻ የሚባለውን ጥያቄ ፍጹም የሚባል ጥያቄ ከዚህ በኋላ አንጨምርም የሚል አቅርበዋል ነው የሚለው መረጃው። ምንም አይነት ተጨማሪ የደሞዝ ጭማሪ አይኖርም፣ ሌላ የድርድር ምዕራፍም አይኖርም። ይህ ነው ግልጽ አቋማችን ብለው ለቪኒሲየስ ተቀበል ወይም ተቀብለ አዲስ ወይም ደግሞ ተወው አይነት ጥያቄ ያቀርቡለታል ተብሏል። ካልተቀበለ ማድሪድ ብራዚል ተጫዋች የኮንትራት የመጨረሻ ዓመት ላይ ስለሆነ በነፃ ከማጣት በሚቀጥለው ዓመት ይሸጠዋል ማለት ነው። ለሽያጭ ያቀርበዋል፣ ለሽያጭ በሩን ክፍት ያደርጋል። አሁን ዋናው ነገር ቪኒ ጁኒየር ይሄንን ጥያቄ ይቀበላል ወይስ አይቀበልም የሚል ነው። ብዙ ችግሮች አሉ በዚህ ውስጥ። በተለይም ደግሞ ከኪሊያን ኤምባፔ የደሞዝ ከፍታ ጋር መስተካከልን ስለሚፈልግ ያንን ማድረግ ደግሞ ሪያል ማድሪድ አይፈልግም። በምን አይነት መልኩ ሊስማማሉ? አንድ ነገር ብቻ ነው። ወይ ሪያል ማድሪድ የቪኒ ጁኒየርን የደሞዝ ጭማሪ ተቀብሎ ልክ እንደ ኪሊያን ኤምባፔ ይከፍለዋል፣ አሊያም ደግሞ ቪኒ ጁኒየር ሁለተኛ ተጫዋች መሆኑን አምኖ ማድሪድ ያቀረበለትን ይፈርማል ማለት ነው። አንዳንዶች ያው የአርሰናልን ጥያቄ ከሪያል ማድሪድ ጋር ለመደራደር እየተጠቀመበት ነው የሚሉ አሉ። ከእንደዚህ አይነት ነገሮች ሊኖሩ ይችላሉ፣ ግን ደግሞ ትክክለኛ ይመስላል። ቪኒ 2 ቻምፒየንስ ሊግ፣ የላሊጋ ሌሎችንም ዋንጫዎችን ለሪያል ማድሪድ ማስገኘት የቻለ ኮከብ ነው። ኪሊያን ኤምባፔ 2 ዓመታት ለራሱ ከፍ ያለ
ቁጥር ያለው ጎል ቢያስቆጥርም ማድሪድ ምንም አይነት ዋንጫ በዚህ ጊዜ አላገኘምና ምን አይነት መጨረሻ ሊኖር ይችላል የሚለውን እንመለከታለን። ዲዮማንዴን ለማስፈረም ተቃርቧል ሪያል ማድሪድ እና የቪኒ ጁኒየርን ቦታ በጊዜ ሂደት መሸፈን የሚያስችል ነው። ሁለቱ ተጫዋቾች ያሉበት ደረጃ ተመሳሳይ ነው ለማለት አይደለም፣ ግን ደግሞ ዲዮማንዴም ግሩም ብቃት ያለው ታለንት ያለው ተጫዋች ነውና ምናልባት እሱን ሊተማመኑ ይችላሉ። በመጨረሻ ማርካ ያስቀምጠው አንድ መረጃ ግን የሚገርም ነው። ቪኒ ጁኒየር በዛው ቆያለው አልሸጥም የሚልም አቋም የሚይዝ ከሆነ ተጠባባቂ ወንበር ላይ የሚቀመጥበት እድል ይኖራል። ይሄ የሚያስገርም ነው። ይህ እውነተኛ እድል ወደ መሆን ይመጣል። ቪኒ በተጠባባቂ ወንበር ላይ የሚቀመጥበት ሁኔታ ወደ እውነተኛ እድል ሊመጣ ይችላል ብሏልና ማርካ። ይሄ በጣም የሚያስገርም ነው። ኮት ኦፍ ሳይድ ደግሞ አርሰናል በተለይም ሪያል ማድሪድ እና ቪኒ ጁኒየር የማይስማሙ ከሆነ ተጫዋቹን ለማስፈረም በጣም ጥሩ አቋም ላይ እንዳለ እምነት አለው፣ የክለቡ ኃላፊዎች እምነት አላቸው የሚል መረጃ ደግሞ ይዞ ወጥቷል። ይሄ በጣም በእርግጥ ይህም አስቀድሞም በዛ አትሌቲክ ላይ የተባለ መረጃ ነው። ይሄንን መረጃ ይበልጥ የሚያጠናክር ነው። በተለይም የመጨረሻው ፋይናል ሰርድ ላይ ምንም ነገር ማድረግ የሚያስችል አቅም ያለው እንደ ቪኒ አይነት ተጫዋችን አርሰናል ይፈልጋል ከትልልቆቹ ሌሎች ክለቦች ላይ። በተለይም ደግሞ ከፓሪስ ሰን ጀርማንና ከባየር ሚዩኒክ ጋር ያለው ልዩነት ይሄ ነው ሊሆን የሚችለው። እንደሱ አይነት ጥራት ያለውን ተጫዋች ማግኘት ከነዚህ ክለቦች ጋር በአውሮፓ ቻምፒየንስ ሊግ በድጋሚ እንዲፎካከር ስለሚያደርገው ማለት ነው። አሁን በአርሰናል ቤት ውስጥ ቡካዮ ሳካ ነው ከፍተኛ ደሞዝ በአመት የሚያገኘው 15.6 ሚሊዮን ፓውንድ ነው ይላል ኮት ኦፍ ሳይድ። ከሃቨርትዝ ይቀጥላል በ14.5 ጋብሪኤል ጄሱስ፣ ዊሊያም ሳሊባ፣ ዴክላን ራይስ፣ ኦዴጋርድ እና ቪክተር ዮኬሬሽ እስከ 10.4 በተከታታይ የሚከፈላቸው ናቸው። በጣም የሚያስደንቀው ቪኒ ጁኒየር አርሰናል እስከ 25 ሚሊዮን ፓውንድ ድረስ ሊከፍለው ይችላል፣ ወይም 30 ሚሊዮን ዩሮ እጥፍ የሚሆን ገንዘብ ነው። ይሄ ደግሞ እጅግ በጣም ከፍ ያለ የተጋነነ ነው እና ከሌሎች የአርሰናል ተጫዋቾች ጋር ደግሞ ልዩነት ሊፈጥር ይችላል። በአርሰናል ቤት ውስጥ ከባድ ነገር ሊያመጣ መከፋፈልን ሊያመጣ ይችላል። አሁን የአርሰናል ስብስብ እጅግ የሚያስደንቅ ቤተሰባዊነት ያለው ነው እንደሚታወቀው እና ይህንን ሊበጥስ ወይም ደግሞ ሊያፈርሰው ይችላል የሚል ስጋት አለ። በሌላ በኩል መሐመድ ሳላም ሌሎችም ተጫዋቾች ኮከቦቹ ኤርሊንግ ብራውት ሃላንድ በማንቸስተር ሲቲ ከሌሎቹ የተለየ ክፍያ ነው የሚከፈላቸውና ምንም የተለየ ነገር የለም የሚልም አስተያየት የሚሰጡ አሉ። ለማንኛውም ኮት ኦፍ ሳይድም አርሰናሎች ተማምነዋል፣ ግን ደግሞ ቪኒ እና ሪያል ማድሪድ አለመስማማታቸው መረጋገጥ አለበት ብሏል። ማርካ ደግሞ ይሄንን የሚያስደንቅ የመጨረሻውን ጥያቄ ለማቅረብ ተዘጋጅቷል ብሏል። ያ ደግሞ የሪያል ማድሪድን የደሞዝ ስኬል እየጠበቀ ነው። በዚህ ምክንያት የመጨረሻውን የቪኒን መልስ መስማት ይኖርብናል።